አቡነ አረጋዊ ጻድቁ መነኩሴ በኃጢአት እንዳትሞት የአቢቷ ነፍሴ ጻድቁ አማልደኝ በቅድመ ሥላሴ ጻድቁ አማልደኝ በቅድመ ሥላሴ አቡነ አረጋዊ ጻድቁ መነኩሴ በኃጢአት እንዳትሞት የአቢቷ ነፍሴ ጻድቁ አማልደኝ በቅድመ ሥላሴ ጻድቁ አማልደኝ በቅድመ ሥላሴ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ ወዳለሁ። ከእድሜያችን ይሄንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለጻድቁ አባታችን ለአቡነ አረጋዊ መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ ለማለት እወዳለሁ። እንደዚሁም 4 ቀን ተዘክረው ለሚሉ ቅዱሳን ሰማዕታት፣ ጻድቃን፣ ደናግል፣ መነኮሳያን መታሰቢያ ክብረ በዓል በሰላምና በጤና በጠብቆቱ ጠብቆን ለዚህ ሰዓትና ደቂቃ አደረሰን አደረሳችሁ ለማለት እወዳለሁ። ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም 1 ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰማይና ምድርን በውስጧ ያለውን ሁሉ በአንዲት ቃል የፈጠረ በቃሉ ባህርን የሚያደርቃት የብስን ምድርን የሚያረጥባት ከላይ ከኪሩቤል ላይ ተቀምጦ የባህርን ጥልቀት የሚያይ የሚመረምር ሰማይን በውሃ ላይ የዘረጋ አዳራሹን በውሃ የታታ ሰረገላውን ደመና ያደረገ በንፋስ ክንፍ የሚሄድ ከመላእክት ሁሉ አእምሮ የተሰወረ
ባህሪው መርምሮ ለማወቅ የማይቻል ለመለኮቱ ጥንት ወይም ቅድሚያና የሌለበት ታላላቅ ብርሃናትን የፈጠረ ፀሐይን በቀን ከዋክብትን በጨረቃ ደግሞ በሌሊት ያሰለጠናቸው በሰው ሶስት በመለኮት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በመስከረም 14 ቀን የሚነበብ የሚጸለይ የብፁዕ ቅዱስ አባታችን የአቡነ አረጋዊ የገናንነቱን የትሩፋቱን ገድል በእግዚአብሔር ቸርነት እንጽፋለን እናነባለን። የብፁዕ ቅዱስ አባታችን አቡነ አረጋዊ ጸሎት በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ከብዙ ጊዜ በኋላ ሰባተኛ መምህር በሚሆን በአባ ዮሐኒ ዘመን ቅዱስ ብፁዕ አባታችን አቡነ አረጋዊ እግሩን የቆመባትን መሬት ወይም አፈር እየወሰዱ የሚማጸኑባትን ለመነኮሳት የሚያቀብራቸው ቦታ ትሆን ዘንድ ከገዳሙ በስተውጭ ደቀ መዛሙርቶቹ ቤተክርስቲያን ሰሩ። ያችን ቦታ አባታችን በእሷ ላይ ብዙ ተአምራትን ያደረገባት ድውይ የፈወሰባት ቆፍሮ መሬቷን ተቀብቶ ማንኛውን በሽታ ከደዌ ያዳነባት ቦታ ነች። ከዚህ በኋላ ኢየሱስ ሞዐ የተባለ ውድ አባ ዮሐኒ መጥቶ አባቴ ሆይ የመላእክት አስኬማ አቀዳጀኝ አለው። በዚያን ጊዜ ልብስ ምንኩስናን አለበሰው። በዚያም ለመምህሩ እየታዘዘ ለብዙ ጊዜ ቆየ። ጽሕፈት መጽሐፍ ተማረ። ጸሎትና ዝምታን ወዳድ ሆነ። ማንም ሊደርስባት የማይችል በገደል መካከል ባለች ዋሻ ውስጥ በብሕትውና ተቀምጦ በዚያ ወንጌልን ጻፈ። ያም እስከ ዛሬ ድረስ አለ። ከዚያም ሐይቅ ወደምትባል ደሴት ተመልሶ ሄደ። በዚያ የብዙዎች መነኮሳት አባት ሆነ። ከጥቂት ጊዜ በኋላ የአባ ኢየሱስ ሞዐ ዘንድ ቆብ ወይም አስኬማ ተቀብሎ ወደ ኢየሩሳሌም ይሄድ ዘንድ ልብስ ሐራት ለብሶ ተክለ ሃይማኖት ወደ እሱ መጣ። ከዚያም አባ ዮሐኒ ካለበት ቅድስት ደብረ ዳሞ ድረስ አባ ዮሐኒንም በፍቅር ተቀብሎ ሳመው። ለምን እንደመጣም ጠየቀው። የመጣበትን ምክንያት ነገረው። እንዲህ ሲልም የመጣሁት የመላእክትን አስኬማ ወይም ቆብ ታቀናጀኝ ዘንድ ነው። የጌታችን መካነ መቃብር ከሚገኝበት ወደ ኢየሩሳሌም ለመሄድ እወዳለሁና አለው። አባ ዮሐኒም መሄድስ ትሄዳለህ፣ ምትሄድ ግን አይመስለኝም፣ በዚህ የብዙዎች አባት ትሆናለህ እንጂ አለው። ነገር ግን መልካም ነገርን ይገልጽልኝ ዘንድ ሁለታችንም ወደ እግዚአብሔር እናመልክት አለውና አስኬማውን ቆቡን አዘጋጅቶ ሥርዓተ ጸሎቱን ፈጽሞ አመነኮሰው። እነሱም በጸሎት ተጸምደው ኖሮ አባታችን አባ ተክለ ሃይማኖት ብዙ ድንቅ ስራን እየሰራ ከአባ ዮሐኒ ጋር ለ12 ዓመት ያህል ተቀመጠ። ከዚያን ልብስን ምንኩስናን ለብሶ ቆብን አጥልቆ ወደ አባ ኢየሱስ ሞዐ መልሶ ሄደ። ለጽድቅ ስራ በመትጋት ሥርዓተ ምንኩስናን ሳይፈጽም ወይም ልብስ ምንኩስናን ሳይለብስና ቆብን ሳያደርግ ለብቸኝነት ለብሕትውናን አስቀድሞ ወጥቶ ነበርና ይህ አባ ኢየሱስ ሞዐና አባ ተክለ ሃይማኖት አዕቃቸው የሰፋ ዘርፉ የበዛ ሆነ። እንደ ባህር አሸዋ የብዙ ብርሃናቸው ለዓለም የሚያበራ ልጆችን በግብር መንፈስ ቅዱስ ወልድ ምዕራባዊ ደቡብን ሞሏት። አባ ኢየሱስ ሞዐ በአባቱ በአቡነ አረጋዊ ሥርዓት ለብዙ ዘመን ከኖረ በኋላ በሱ ፈንታ መንጋውን ይጠብቅ ዘንድ ኢየሱስ የተባለውን አባት ተክቶ በግንቦት 9 ቀን አረፈ። የክብር አባታችን አቡነ አረጋዊ ጸሎት በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያላሰት የእግዚአብሔር ታማኝ አገልጋይ የሚሆን እንደ ያዕቆብ አጹቅ የሰፋ ዘርፍ የበዛ በኢትዮጵያ ከምስራቅ እስከ ምዕራብ ዘርአ ሃይማኖት የዘራ የብዙ መንፈሳውያን ጎልማሶች አባት የሚሆን የእግዚአብሔር አብ ሰላሙ ያልተለየው ከዓመት እስከ ዓመት በየወሩ በዕለተ በዓሉ 14 ቀን የሚነበብ የሚጸለይ የብፁዕ ቅዱስ አባታችን አቡነ አረጋዊ ተአምራቱን የገድሉን መጽሐፍ ይህ ነው። የእግዚአብሔር ፍጹም ታማኝ አገልጋይ የሚሆን የአባታችን አቡነ አረጋዊ የትዕግስቱ የገድሉ ድካም ፍሬ የረድኤቱ ሀብት በረከት ጸሎቱ የወንድሞቹ ሮማውያን ቅዱሳን በረከት ክብረ በዓሉ ከከበሩ በዓል የተባበረ የገብረ ክርስቶስን በረከት አምላክን የወለደች የእመቤታችን የድንግል ማርያም በረከት የነቢያትና የሐዋርያት በረከት የጻድቃንና የሰማዕታት በረከት የደናግል የመነኮሳት በረከት ቅዱሳት መጽሐፍትን እያሳተመ በመላው ኢትዮጵያ ምእመናን ክርስቶስን አብያተ ክርስቲያናትን የሚያሰራጭ በተስፋ ገብረ ሥላሴ ለዘላለም አድሮ ይኑር አሜን። በሁላችን ላይ
የአባታችን በረከት ይደርብን፣ አሜን። ከሩቅና ከቅርብ ከመጡ ጋራ የበዓሉ መታሰቢያ ለማድረግና ገድሉንም ለመስማት ከዚህ የተሰበሰብነው በእኛም ላይ ይደርብን እስከ ዘላለሙ አሜን። የዚህ ሮማዊ አባታችን መታሰቢያውን በዓል በሚከበርበት በተቀደሰች በዛሬቱ ዕለት ገድሉን ለማንበብ ቃሉን ለመስማት በዚህ የተገኛችሁትን ሁላችሁም በዚች በምታስፈራን በምታስጨንቀዋ ዕለት አምላካችን ክርስቶስ እድል ፈንታችሁን ከተመረጡ ወዳጆቻችን ከቅዱሳን ጋራ ያደርግልን፣ አሜን። ጌታችን ኢየሱስ ክርስቶስ እኛን ለማዳን የመጣ ሕማማተ መስቀልን የታገሰ ስለ እኛ ሲል በስጋው የታመመ የሞት በክብር ደሙ ፈሳሽነት ነፃ ያወጣን ወይም የዋጀን ጸሎታችሁን፣ መስዋዕታችሁን፣ ንስሐችሁን፣ የቁርባናችሁን እጅ መንሻ ያቀረባችሁትን የዕጣናችሁን መዓዛ በቸርነቱ ይቀበላችሁ፣ አሜን። ከጠላታችሁ ጋራ በምትታገሉበት ወቅት ረዳት ይሆናችሁ፣ አሜን። ምልጃችሁን ይስማችሁ፣ አሜን። የጠራ የበራ ስነ ምግባር ይስጣችሁ፣ አሜን። የሕይወትን አክሊል ያቀናጃችሁ፣ አሜን። ርስተ ኃጢአታችሁን ይጠብላችሁ፣ አሜን። ፍጹም ትዕግስትን ይስጣችሁ፣ አሜን። በሱ አምልኮት ያጽናችሁ፣ አሜን። በረከቱን ያደላችሁ፣ አሜን። የቸርነቱን መንፈስ በላያችሁ ይደር፣ አሜን። በወዳጅነት ወደ እሱ ያቀርባችሁ፣ አሜን። ሕመም ከጥፋት ከክፉ ሁሉ መከራ ሁሉ ይሰውራችሁ፣ አሜን። ከእናንተ መካከል በኃጢአት ምክንያት የጠፋ ቢኖር በንስሐ ይመልሰው። ለንግድ የወጡ ወንድማማቾች በሰላም ወደ እናንተ ተመልሰው ይምጡ፣ አሜን። በራሳችሁ ላይ ለመጣባችሁ የሐዘን ጊዜ እግዚአብሔር ከሐዘናችሁ የምትረጋጉበትን መረጋጋት ይስጣችሁ፣ አሜን። ይህ መጽሐፍ በ7383 ዓመተ ዓለም የእግዚአብሔር ልጅ ሰው በሆነ በ1887 ዓመት የኢትዮጵያ ንጉሥ ነገሥት አጼ ዮሐንስ ካረፈ በኋላ በሰባተኛው ዓመት በወንጌላዊ በሉቃስ ዘመን ወይም ዘመን ሉቃስም ተጻፈ። እናንተ ኦርቶዶክሳውያን የወንጌል ካህናት ወይ የብፁዕ አባታችን የአቡነ አረጋዊ የገድሉን መጽሐፍ የምታነቡ የምትሰሙ የፍጥረት ሁሉ አምላክ የሚሆን የክርስቶስን የእግሮቹን የእጆቹን መቸንከር አክሊል ሶኩንም እያሰባችሁ ወደ እሱ ስትለምኑ በአበበው ሽቱ የጣፈጣችሁ ከወይኑ ፍሬ በልታችሁ የጠገባችሁ በመስቀሉ ወይም በወንጌሉ ቀንበር የተጠመዳችሁ በበጎ ምስጢር ቃል የዋህነት ገንዘብ ያደረጋችሁ በነቢዩ ዳዊት የእግዚአብሔር መስዋዕት በጽድቅ የተሰበረ መንፈስ ነው፣ ትሑትንና የተዋረደውን ልብ እግዚአብሔር አይንቀውም ተብሎ እንደተናገረ እንዲሁ እግዚአብሔር የልባችሁን የዋህነት አይናቅባችሁ አያቃልባችሁ፣ አሜን። እናንተ የቅድስት ቤተ ክርስቲያን አጥሯን ቅጥሯን የተሰኛችሁ ምእመናን የበረሃው ብርሃናዊ ኮከብ የተባለ የብፁዕ አባታችን የአቡነ አረጋዊ የመታሰቢያውን በዓል ለማዘጋጀት ለመስማት የመጣችሁ የምትተጉ ሁሉ ወደ ፈጣሪ እግዚአብሔር ስለኔ ጸልዩልኝ፣ ለምኑልኝ። ይቅርታው በቀኝ መቆምን ያድለን ዘንድ ለዘላለሙ አሜን። የቅዱሳን አባቶቻችን ከመንፈስ ቅዱስ የመወለዳቸውና ያነሳሳቸው ነገር ይህ ነው። እንጦንስ መቃርስን ወለደ፣ መቃርስ ጳቁሚስን ወለደ፣ ጳቁሚስ አረጋዊ የተባለ ዘሚካኤልን ወለደ፣ አረጋዊውም ማቲያስን ወለደ፣ ማቲያስን ዮሴፍን ወለደ፣ ዮሴፍን መስቀለ ቤዛን ወለደ፣ መስቀለ ቤዛን መድኃኒነ እግዚእን ወለደ፣ መድኃኒነ እግዚእ መስቀለ መዋይን ወለደ፣ መስቀለ መዋይ ዮሐኒን ወለደ፣ ዮሐኒም የሐይቁን ኢየሱስ ሞዓን እብነ ሰንበትን ወለደ፣ እብነ ሰንበትም ዳንኤልን ወለደ፣ ዳንኤልም አርሳ ሲዮንና ዘኢየሱስን ወለደ፣ ዘኢየሱስም ዮሐንስን ወለደ። ከነዚህ ሁሉ በኋላ የተሾሙት መምህራን አባ ገብረ ዋሕድና አባ ዘአሐዱ አምላክ፣ አባ አብራዮንስና አባ በእሚን፣ አባ ማቴዎስና አባ ገብረ ማርያም፣ አባ መርቆሪዎስና አባ ሀብተ ስሉስ፣ አባ ሰረጸ ድንግልና፣ አባ ተርቢኖስ፣ አባ ኢሳይያስ
አዝቂርና አባ መዝሙረ ድንግል፣ አባ ጸጋ ሥላሴና አባ ዘክርስቶስ ናቸው። ከዚህ በኋላ ሃይማኖት በሌሎች እጅ ገብታ ለ20 ዓመታት ያህል ቆየች። ሃይማኖት የተመለሰች አባ ተውተ ወልድና አባ አጽፈ ወልድ፣ አባ ገብረ ክርስቶስና አባ ተወልደ መድህን፣ አባ ዘሥላሴ የተባሉ ቅዱሳን ተነሱ። በስም የከበሩ ስለ ክርስቶስ ሃይማኖት ቃላቸውና ከፍ አድርገው የሚናገሩ የእሊህ ቅዱሳን መምህራን ጸሎታቸው፣ በረከታቸው፣ የአምላካቸው ቸርነት ለእኔ ለኃጥኡና ለእኛ እዚህ ለተሰበሰብነው ለሕዝበ ክርስቲያን ለማይበረ ቅዱሳን ዝክር ቤተሰቦች ለሁላችንም ፈጥኖ ይደርስልን ዘንድ የአምላክ በጎ ፍቃድ ይሁንልን። አሜን። የክቡር አባታችን የአቡነ አረጋዊ ጸሎት ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ክቡር አባታችን አቡነ አረጋዊ በተሰወረ በ40ኛው ቀን ደቀ መዝሙርቱ ወይም መነኮሳቱ ታላቅ በዓል አድርገው ሕዝቡንና ነዳያንን ድሃውን ችግረኛውን ከመገቡ በኋላ ለመታሰቢያው በዓል ድግስ የወጣው ማንኛውም ነገር ተመልሶ ቀድሞ እንደነበረ ተገኘ። በዚህም ታላቅ ተአምራትን አዩ። ይህንንም በእነሱ ላይ የወረደውን በረከት በተመለከቱ ጊዜ ፈጽመው አደነቁ። ፈጣሪያቸውን እግዚአብሔር ፈጽመው አመሰገኑ። ይህች በረከት በቤተ ማህበሩ ውስጥ እስከ ዛሬ ድረስ አለች። ከወንድሞች መነኮሳትም አንዱ ክቡር አባታችን አቡነ አረጋዊ ቀድሶ መታሰቢያውን በዓል ለማድረግ በዚህ ለተሰበሰብነው ሁሉ ከላይ እስከ ታች ያለነው ወንድሙን ሴትንም ታላቁንም ታናሹንም ያለመለየት ስጋው ወደሙን ሲያቀብለን አየሁ አለ። ዳግመኛም ሁለተኛው ደቀ መዝሙር እኔም በማዕድ ላይ ህብስቱን ባርከንና ቆርሶ በማዕድ ላይ ላሉት ለሁሉም ሲሰጥ አየሁት አለ። ንጹሕ መስተጋደል ድንግልና ብቸኛ የሆነ አባ ብንያም የሚባል መነኮስም ያየውን ወይም የተገለጸለትን ይነግራቸው ዘንድ ግድ ባሉት ጊዜ አፉን ከፈተና እንዲህ አላቸው። ብፁዕ አባታችን አቡነ አረጋዊ የብርሃን መጎናጸፊያ ተጎናጽፎ ከፀሐይ 7 እጅ የሚያበራ ወይም ለዓይን የሚያንጸባርቅ የብርሃን አክሊል ተቀዳጅቶ የወርቅ መስቀል ይዞ በውጭ በውስጥ በተሰበሰቡት ሕዝብ ሁሉ ላይ ሲባረክ አየሁ። ዳግመኛም ቀለምን ብራና ይዞ በሙሉ መነኮሳት እጆቹን ሰብስቦና ሰማያዊት በምትሆን በቅድስት ኢየሩሳሌም ቅዱሳት አምዶች ላይ ስማቸውን ጽፎ በዚያ አኖረው። ከዚህም ከእኔ ተሰወረ አላቸው። ስለዚህም በሰሙት ነገር ፈጽመው ተደሰቱ። እሱ ባየው ሁሉ አስቀድሞ ያሰቡትን ታላቅ ተስፋ አግኝተዋል። ኢትዮጵያዊ ንጉሥ አጼ ገብረ መስቀል ብፁዕ ወቅዱስ የሚሆን የአባታችን የአቡነ አረጋዊን መሰውር በሰማ ጊዜ ፈጥኖ መጣና ከቅዱስ ተራራ ላይ ወጥቶ ከመነኮሳቱ ጋር ተገናኘ። እርሱም የተደረገውን ተአምራት ያዩትንም ሁሉ ነገሩት። የጻድቁን ዜና ከሰማ በኋላ ፈጽሞ አደነቀ። በዚያኑ ጊዜም ከሩቅም ከቅርብም ያሉ ሰዎች ከሱም ጋር ያለው ጳጳስ እንዲሰበሰቡ አዘዘ። በክቡር አባታችን በአቡነ አረጋዊ መንበር ላይ በተቀመጠው ከቅዱስ ማቴዎስ እግር በታች ቆሞ እንዲህ አለ። እኔ ንጉሥ ገብረ መስቀል በምድረ እገላ ቆላውን ደጋውንም ደግሞ ከመረብ እስከ ጉድጓድ በጎሎ መሄዲህ 6ቱን አውራጃዎች በራህቶ ቤት ኖቤት በቅሎ በዕፀ ማረ ገለባ ውሃም በብሌንና 3ቱን አውራጆች መጥራንና በረካን ሀገር ጽድቅና በእደረህ ገናድፍን 7ቱን አውራጃዎቹን በተኩላ አምባ እና ወለአቲ ቅጠል ውሃ ርግባይ ሽህበለስ አክራንን ከክንን እስከ አድ ድረስ አንቋ አደቅ ለይቶ በሙሉ ወይም አያ በሙሉ መጋሪያ ጸምር እየተባለች በምትጠራውና ይሃ እየተባለች የምትጠራውንም አገር በምድረ ደብላም ዜና ቁጽአድ አገር ደበላቄ
ኖቢ ይህን ሁሉ ርስት ጉልት አድርጌ ለክብር አባታችን ለአቡነ አረጋዊ መታሰቢያ እና ለቤተ ክርስቲያኑ መባዓ ለገዳሙ መነኮሳትም ለምግብና ለልብስ የሆናቸው ዘንድ እኔ ንጉሥ ገብረ መስቀል ሰጠኋቸዋል። ንጉሥ ገብረ መስቀል ጳጳስ አምጥቶ በገዳሙ ላይ ማንኛውን የሀገር ሹም ወይም ገዥ የቅርቡም የሩቁም እንዳይገባባቸው አወገዘ ወይም በግዝት አጸና። እንደዚሁም ከእኔ በኋላ የሚነሱ ነገስታትም እንደዚሁ ያደርጉ፣ እነሱ የእግዚአብሔር መንፈስ ስላደረባቸው ከእኔ የተለየ ሐሳብ የላቸውምና አለ። ዳግመኛም ይህች ቦታ እንደ ደብረ ታቦርና እንደ ደብረ ሲና እናከብራታለን፣ እናገናታለን፣ ከፍ ከፍ እናደርጋታለን። አክሱም ቤተ መንግስት፣ ደብረ ዳሞ ቤተ ጸሎታችን ትሁን ለዘላለም ብሎ ወሰነ። ቅዱስ አባታችን ማትያስ ገድሉን ትሩፋቱን በማብዛት ጸና፣ እየበረታም ሄደ። የእህሎችን ወይም የምግቦችን ጣዕም እስኪ ለየው ድረስ ጾምን አበዛ። ለሁሉ ራስ ዝቅ እያደረገ እንደ ቀድሞ ለቤተ ማህበሩ በሁሉ ቦታ ይታዘዛል። የሃይማኖትን ትምህርት ለሁሉ ያስተምራል። የወንጌልን ቃል ባማረ አንደበት ይሰብካል። ወንድሞቼ የእሱን በጎ ስራ ተመልክተው በመንፈሳዊ ቅንዓት በመነሳሳት የእሱን ፈለገ ይከተሉ ዘንድ የሁሉ ራሱን ዝቅ ያደርጋል። መነኮሳቱን በየቀኑ እየመጡ በገዳሙ ውስጥ ቁጥራቸው እየበረከተ ይሄደ። ይህ አባታችን ማትያስ በሁሉ ዘንድ ስሙ የተጠራ የታወቀ ሆነ። የሃይማኖትን ቃል ለሁሉ ያስተምራል። ሕዝቡም ቃሉን ይሰሙታል፣ በእውነትንም ትምህርቱን ይቀበሉታል። አባታችን ብፁዕ ወቅዱስ አባ ማትያስ የእግዚአብሔር ቃል ያስቡን ዘንድ ወይም በልቦናቸው ሰርጾ ይገባ ዘንድ ከወንድሞቹ ጋር በህብረት ጸለየ። ጸሎታቸውንም ከጨረሱ በኋላ በመጽሐፍ ውስጥ የተመለከቱትን በአእምሯቸው ቀርጸው ወደ በዓታቸው ይሄዳሉ። ለእያንዳንዳቸው የሚነግሩትንም የሚያስተውሱትንም ቀድሞ በመጽሐፍ የተባለውን ነውና ከእንግዲህ ከነሱ መካከል የአሉባልታና ወይም የሥራ ፈት ወሬ ወይም ዋዛ ፈዛዛ ለመናገር ከቶ አፉን የሚከፍት እስከ መቼም ድረስ የለም። ነገር ግን በእግዚአብሔር ቸርነት የተማሩትን ያነባሉ፣ ትርጓሜውንም ይሻሉ። ለበጎ ስራዎች ሁሉ ቀና መንገድ ይቀይሳሉ እንጂ የሚሰራውን ነገር ለማየት አንዱ ወደ ሌላው ቤት ፈጽሞ አይገባም። እያንዳንዱ ለራሱ ልብስ አያከማችም። ነገር ግን የሚለብሱትን እስኪያጥቡ ድረስ በቤተ ማህበሩ አዛዥ ወይም አለቃ በግምጃ ቤቱ ይጠብቃል ወይም ይቀመጣል እንጂ የልብስ ለውጥ ሲፈልጉ በማህበሩ አለቃ ስልጣን ይሰጣቸዋል። ከነሱ ወገን ማንም ወርቅና ብር ወይም ሌላ ገንዘብ የሚያይ ወይም የሚወድ የለም። ብዙዎች ለስራ ጉዳይ ከመላላክ በስተቀር ይህን ሲያዩት የሞቱ አሉ። እነሱ ወደ ገዳሙ በገቡ ጊዜ በእጃቸው ይዘው እያቆዩም በገዳሙ መጋቢ ፈጥነው ያስረክባሉ እንጂ ቅዱስ አባታችን አባ ማትያስ ከአባቱ ከብፁዕ አረጋዊ እንደተማረው ሕግ ምንኩስናንም በጥንቃቄ ፈጽሞ በእግዚአብሔር ቸርነት ታኅሳስ 8 ቀን አረፈ። ከእርሱ በኋላ አባ ዮሴፍን ሾመ። ከዮሴፍም በኋላ አባ መስቀል ቤዛንን፣ ከሱም ቀጥሎ አባ መድኃኒነ እግዚእነ። እንደዚህም ሁሉ ስለሱ አባት ሆኗቸው ዘንድ ሾመ። የዚህ የጻድቅ ጸሎትና በረከት ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት የጻድቁ አባታችን የአቡነ አረጋዊን ቀን የሚነበበውን በሥላሴ ስም አነባለሁ። ያልተፈጠረ አንድ ባህሪ ከቸርነትና ከይቅርታ ጋር በልዕልና በአምላክነት ክብር የሚኖር ሁሉን የፈጠረ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር የሕያዋን ሁሉ መገኛ የሕይወት ምንጭ ከእርሱ የሚፈልቅ የተራበውን የሚያጠግብ የተጠማውን የሚያረካ ባለጸጋውን የሚጠብቅ ከነዳያን ጋር የሚኖር ትሑታንና ትዕግስተኛውን የሚወድ የምእመናንን ጓደኛቸው የጻድቃን ምስክርነታቸው ነፍስን የሚጎበኛት ብርሃናትን የፈጠረ ለሁሉ የሚያበራ
በማይጠልቅ ፀሐይ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ማምነን በሰኔ 14 ቀን የሚነበብ የሚጸለይ የብፁዕ ወቅዱስ አባታችን አቡነ አረጋዊ የትሩፋቱን ዜና ገድል በእግዚአብሔር ቸርነት እንጽፋለን። የብፁዕ ወቅዱስ አባታችን የአቡነ አረጋዊ ጸሎት በረከቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ብፁዕ ወቅዱስ አባታችን አቡነ አረጋዊ ልጆች እንደበዙና ቁጥራቸውም 6000 እንደደረሰ በተመለከተ ጊዜ ለምግብ ማብሰያ በራት ጊዜ ማዕድ ለሚያቀርቡ ለሁሉም በየወገናቸው አዛዥ ሾመላቸው። ከነሱም ለወፍጮ ስራ የተመደቡ አሉ። ሸክላ ስራና ሌላም ልዩ ልዩ ተግባረ እድ የሚያውቁ ይጎበኛቸዋል። ጽሕፈት የሚጽፉ አሉ። ለሁሉም በየስራ ድርሻቸው የሚያዝ አዛዥ ሾመላቸው። ለወጥ ሰሪ የምታገለግል 6 መቸለሻ የምትችል አንዲት የብረት ጋን አለች። በዚያም እየሰሩ በየጊዜው ማታ ማታ ለእራት ወጥ ያቀርባሉ። እህል ከመቅመሳቸው ወይም ከመብላታቸው በፊት በምስጋና ቃል ጸሎት ያደርጉ ዘንድ ያዛቸዋል። ጸሎቱንም ከፈጸሙ በኋላ በፍቅር በትህትና ተጠብቀው ይኖሩ ዘንድ በዋሃተ በጾም በጸሎት በትምህርትና በትዕግስት ተጸምደው ይኖሩ ዘንድ ቅዱስ መጻሕፍት እያነበበ ይተረጉምላቸዋል። በአባቶች በአባ ጳኩሚስ በቴዎድሮስ ቤት እንደተማረ ይህን የማህበር አስተዳዳሪ ስርዓት ተሰራላቸው። የመጽሐፍና ሌሎችንም የማህበር አስተዳዳሪ ስርዓት ግን ከአባታችን ከአቡነ አረጋዊ የተገኙ ናቸው። እሱ ብልህና አዋቂ እንደመሆኑ መጠን የሕግና የስርዓት መምህር ነው። ሁለተኛም ለብፁዕ ወቅዱስ አባታችን አቡነ አረጋዊ ጌታችን በመንፈቀ ሌሊት ተገልጾ ቃል ኪዳን ሰጠው። ዳግመኛም ጸሎትህ እነሆ በእኔ ዘንድ ደርሶ ተሰምቷል። ስለዚህም ከድካም ወደ እረፍት ከሐዘን ደስታ ወዳለበት ከሐሰር ወደ ብር በታላቅ ደስታ ወስድ ዘንድ ወደ አንተ መጥቻለሁ አለው። የዚህን ኃላፊውን ዓለም ክብር ስለናቀ በመንግስተ ሰማያትን የማያልፈውን የማይጠፋውን ክብር አቀናጃለሁ። በዚህ ዓለም የብርሃን ልብስ ደግሞ የወርቅና የብሩን ደግሞ ጌጥ እንደ ናቅ ደግሞ እኔ ዓይን ያላየውን ጆሮ ያልሰማውን በሰው ልቦና ደግሞ ያልታሰበውን አለብሳለሁ፣ አስጌጣለሁ። ከትውልድ ሀገር ደግሞ ወጥተ በባዕድ ሀገር ደግሞ ስለኖርክ እኔ ሰማያዊ ደግሞ ኢየሩሳሌም ደግሞ እሰጥሃለሁ። የማያልፍ የሚፈርሱ የዚህን ዓለም ደግሞ ቤት ንብረት ደግሞ ስለናቅ ደግሞ የማይፈርስ የማያልፍ የሕይወትን ቤት ደግሞ እኔ እሰጥሃለሁ። መታሰቢያን ያደረገ በጸሎት የተማመነውን ሁሉ እኔ በመላእክት ፊት ሞገስን ባለሟልነትን እሰጠዋለሁ። በእውነተኛ ሃይማኖት ሆኖ የገድልህን መጽሐፍ የጻፈ ያጻፈ የተረጎመ ያነበበ የሰማ ያሰማ በሕይወት መጽሐፍ እጽፍልሃለሁ። መታሰቢያን የሚያደርግበት ዕለት የራበውን ያጠገበ የተጠማውን ያጠጣ እኔ የሕይወትን እንጀራ አበለዋለሁ፣ የሕይወት ጽዋ አጠጣዋለሁ። በዓልህ ደግሞ በሚከበርበት ዕለት ለራበው ምሳውን ያበላ እኔ በምሳ ደብረ ጽዮን የምሳ ግብዣ አደርግለታለሁ። በስምህ በተሰራው ቤተ መቅደስ ውስጥ ደግሞ የጸለየ የለመነ ፈጥኝ ጸሎቱንና አሰማዋለሁ፣ ልመናውን እቀበለዋለሁ። ቤተ ክርስቲያንም ደግሞ ለሰራ 12 የብርሃን አዳራሽ አዘጋጅለታለሁ። የገድልህን መጽሐፍ በመታመን በንጽህና አድርጎ በቤቱ ያስቀመጠ ወረርሽኝ በሽታ ወይም ቸነፈር በቤቱ አይገባም። ድንገተኛም የሰውን እንስሳት ሞት አይደርስበትም፣ የእህል ችግርም አይኖርበትም። በጥቡ ልብ ሆኖ የገድልህን መጽሐፍ የሰማ ያለ ስንፍና በፍጹም በመታመን የንባቡን ኃይለ ቃል የሰማ እኔ ለችግሩ ሁሉ ፈጥኜ አደርስለታለሁ። ለቤተ ክርስቲያን መባ ያገባን ዕጣን ወይም ቅብአ ሜሮን ወይም ዘይት የሰጠ እኔ በሰማያዊት መንግስት አገባለሁ። ንጉሱም ቢሆን ለቤተ ክርስቲያን የሐር መጎናጸፊያ ቢሰጥ በዓልህ በሚከበርበት ዕለት ቢያከብር እኔ በመንግስቴ አከብረዋለሁ፣ በጠላቴ ላይ ድል አቀናጀዋለሁ። ከመኳንንት ከመሳፍንቱ ጋር ሰላምን ሰጠዋለሁ። በምድር ላይም ዘመኑን ወይም እድሜውን አረዝምለታለሁ። ከሁሉም ይልቅ የሞት ጥላ አያርፍበትም፣ መልአከ ሞትም ሊያስደነግጸው አይችልም። እንደ ነቢያቶች ኤልያስና ሄኖክ ትሰውራለህ እንጂ
በብሩካን እጆች የቀበርካት እናት እድናንን በትንሣኤ ሕይወት እስካስነሳት ድረስ መቃብሯን አፍርሶ ሌላ ሰው የማይቀበርበት ወይም ለማንም እንዳይታይ እንደ እንበረም ልጅ እንደ ሙሴ መቃብር ይሰውራል። ይህች ቤተ መቅደስህንም ታላቅና የተከበረች አድርጋታለሁ። የበቁ የደጋግ ነገሥታትና ጳጳሳት የመቃብራቸው ወይም የማረፊያቸው ቦታ ትሆናለች። ጌታችን ለአባታችን ይህን ቃል ኪዳን በሰጠው ጊዜ ክቡር አባታችን አቡነ አረጋዊ ጌታችንን አቤቱ በፊትህ ሞገስ አግኝቼስ ከሆነ እናገር ዘንድ ፍቀድልኝ አለው። ጌታም ወዳጄ አረጋዊ ሆይ ፈቅጄልሃለሁ፣ ተናገር፣ ከእኔ የምትፈልገውን ሁሉ ጠይቅ ወይም ለምን አለው። ከዚያም አባታችን አቡነ አረጋዊ ይህን ሁሉ ስለሰጠኝ እስከ ዘላለም ድረስ በስምህ የተመሰገነ በጌትነትም ክብር የተባረከ ነው ብሎ አመሰገነ። አሁንም ጌታዬ ሆይ መታሰቢያዬን ያደረገ የገድሌን መጽሐፍ ያጻፈ በጸሎቴ የተማመነ እስከ ስንት ትውልድ ድረስ ትምርልኛለህ አለው። መድኃኒታችን ኢየሱስ ክርስቶስ እስከ 15 ትውልድ ድረስ እምርልሃለሁ አለው። አባታችን አቡነ አረጋዊ አቤቱ ይህች ቦታ የነገስታት የጳጳሳት የክቡራን መኳንንት መሳፍንት ብቻ መቀበሪያ ሆና አትቀር፣ ነገር ግን ለተገፉ ለነዳያን አባት እናት ለሞቱባቸው ለዕውራን ለአንካሳ መጠጊያ ትሆን ዘንድ ማንኛውም ግለሰብ ይቀበርባት እንጂ እኔ በዚች አገር እንግዳና ስደተኛ ነኝና አለው። መድኃኒታችን ኢየሱስ ክርስቶስ የተመሰገነ አረጋዊ እንደ ቃል ይደረግልህ አለው። አባታችን አቡነ አረጋዊ መድኃኒታችን ኢየሱስ ክርስቶስን አቤቱ ከሩቅ ወይም ከቅርብ መጥተ ንስሐ ሳይገቡ በድንገተኛ ሞተው በዚች በአጸደ ቤተ ክርስቲያኔ የተቀበሩትን ሁሉ ኃጢአታቸውን ይቅር በላቸው አለ። መድኃኒታችን ኢየሱስ ክርስቶስ እንኳንስ በተራራው ጫፍ ላይ የተቀበሩ ይቅርና ከተራራው ስር እንኳ ቢሆን ይልቁንም በስም የተሰየመ ቤተክርስቲያን ሁሉ በዚያ የተቀበረው ኃጢአቱ ይሰረይለታል። እነዚህንም ሁሉ አስራት አድርጌ ሰጠው አለው። አባታችን አቡነ አረጋዊ አቤቱ ይህችን ቤተ መቅደስ በውስጧም የሚኖሩትን ባርክ አለው። መድኃኒታችንም ይህች ቤተ መቅደስ የተባረከች የተቀደሰች ትሁን፣ በውስጧ ሰው አይታጣም፣ መብራቷ አይጥፋ። ስጋይና ደሜ በውስጧ በተዘጋጀ ጊዜ ለምላሜ ሙቀት ያልተለየው የሰመረ በፊትም የተቀባ አይነት ያለው ይሆናለው። አባታችን አቡነ አረጋዊ መልሶ አቤቱ ይህች መንፈሳዊ ድርጅት ወይም ማህበር ልጆችንና ቅዱሳኖችንም ሁሉ ባርክ አለው። ይህች ማህበር የተባረከች ትሁን፣ የችግረኞችን መጠጊያ፣ የተራቡ የሚጠግቡባት፣ የታረዙ የሚለብሱባት ወይም የተራቡት ምግብ ለተራቆቱት ልብስ ትሁን አለ። እሊህም ቅዱሳን ልጆች እልፍ አእላፍ ይሁኑ፣ እንደ ባህር አሸዋ እንደ ሰማይ ከዋክብት ትውልዱ ነገዱ እንደ ተስፋፋ ዘሩም እንደ በዛ እንደ ያዕቆብ ልጆች የበዙ ይሆኑ። ድንገተኛ በሽታ መቅሰፍት ሰውነትን የሚያዝግ የሚያጠወልግ ህመም ወደ እነሱ አይቅረብ። አባታችን አቡነ አረጋዊ አቤቱ ይህችን የማድርባትን በአቴንና በአንተም ላይ ጋር ደግሞ ቁሜ ቃል ኪዳን የተቀበልኩባትን ቦታ ባርክ። ይልቁንም ይህች እግርህ ከቆመባት መሬት አፈሯን ወስደው በመቀባት መድኃኒት ተሆናቸው ወይም ከህመማቸው ይፈወሱ ዘንድ ባርካት፣ አክብራት። ህማም ያለበት ቢኖር ፈጥኖ ይወገድለት። በፍጹም መታመን በአንገቱ ላይ ደግሞ እምነትን ቢሰራ ከክፉ ደዌ ከሚያንቀጠቅጥ ወይም ከሚያንዘፈዝፍ በሽታ ይድን ዘንድ መሬቱን ወይም እምነቱን በተቀባ ጊዜ በሱ ላይ ደግሞ ድንቅ ተአምራትን ተፈጽሞ ከህመሙ ነፃ ይሆን ዘንድ ፈቃድ ይሁን በማለት አባታችን አቡነ አረጋዊ ለመነ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይህንን ይደረግልን በማለት በማይታበል ቃል ኪዳን ገባለት። ከዚያም ደግሞ ወደ ተራራው ያወጡትና ያመነኩስታል። ያቺም ወንዝ ወይም ውሃ ማየ ምርቃይ ወይም መጠመቂያ ትባላለች። እስከዛሬም ድረስ በዚህ ስም እየተጠራች አለች። የብፁዕ ወቅዱስ አባታችን ዘሚካኤል በአሁኑ ጊዜ አረጋዊ የተባለ የምስክርነቱን ወይም የትሩፋቱን ነገር ሁሉ እስከ ዓለም ዳርቻም ደረሰ። ብዙ ሰዎችም ከምስራቅ ከምዕራብ ከሰሜን ከደቡብ ዕለት በዕለት ደግሞ እየመጡ መነኮሳት በዙ። ፈጽመው
በረከቱ እሱም እንደ ልማዱ ደግሞ ሌሊትም ቀንም እንደ መላእክት ትጋትን፣ ስግደትን፣ ጾም፣ ጸሎትን በፍጹም ትህትናና ፍቅር ያስተምራቸው ነበረ። እነሱም ቃሉን የሚሰሙ ትምህርቱን የሚቀበሉ በጠቅላላውም የሱን አሰራፍኖት የሚከተሉ ሁሉ ከእነሱም ጽሕፈት የሚያውቁ የድንኳን ስፌት የሚችሉ ልዩ ልዩ ተግባረ ዕድ ጥበብ ወይም የተለያዩ ስራዎችን መስራትን የሚችሉ ለቤተ ማዕበሩም የሚላላኩ ነበሩ። ክቡር ብፁዕ ወቅዱስ የሚሆን የእግዚአብሔር አገልጋይ ታላቁ አባታችን አቡነ አረጋዊ ዕለት በዕለት ወደሱ የሚመጣውን የሰው ብዛትና በዚያም የሕዝቡን መጨናነቅ በተመለከተ ጊዜ አቤቱ ፈጣሪ ይህንንስ አታድርገኔ ከሀገሬ ወጥቼ ወደዚህ ደግሞ የመጣሁት በእንግድነት፣ በስደተኝነት፣ በብቸኝነት፣ በጸጥታ ለመኖር ወድጄ ነው። ነገር ግን እኔ ዘንድ ደግሞ የሕዝብ መከማቸት በብቸኝነት ለመኖር አላሰለቸኝም አለ። ከዚህ በኋላ አረጋዊ ሆይ ደግሞ ስለዚህ ነገር አታንጎራጉር፣ እንደ ሐዋርያት አለቃ እንደ ጴጥሮስ ዕውሮችን የምትመራ ለብዙ መነኮሳት አባት ትሆን ዘንድ ወደዚህ ተጠርተሃልና የሚል ቃል ከሰማይ መጣ። በዚያን ጊዜ ፈጽሞ ዝም አለ። ፈሪሃ እግዚአብሔርን አደረበት። ከልቦናው ታቀበ። ትምህርትን ወይም ጾምን ብቻ መከታተል ሳይሆን በሰማያት የምትጠብቀውን ከፍተኛ ክብር ተስፋ እያደረጉ ራስን ንጹሕ አድርጎ ግዕዘ ባህሪን ደግሞ ወይም ጠባይ በእግዚአብሔር ሕግ ማጽናት እንጂ ነው ተብሎ እንደተጻፈ የክርስቶስን ድንቅ ድንቅ ሥራዎችን ፈጸመ አስቧልና። ከዚህም ከነሱ እያንዳንዱ የሰማው ሁሉ ደግሞ ትሕትናን፣ የዋሃትን ደግሞ ሃይማኖትን ገንዘብ ያደርግ ዘንድ የመጽሐፍትን እያነበበ ደግሞ እየተረጎመላቸው ጀመረ። ጌታችን በወንጌል ከእኔ ተማሩ እነሆ እኔ የዋህ ነኝ ልቤም ትሑት ነው ሲል ተናግሯልና ይህን ለብዙ ዘመን ቀድሞ ከሱ ጋራ ከነበሩ አባቶች ተምሯልና ከደቀ መዛሙርቶች ከዮሴፍና ከማቲያስ የሰማነው ሁሉ ለመናገር አንችልም፣ ነገር ግን በችሎታችን መጠን እንጽፋለን እንጂ። ዳግመኛም ሌሎች ደናግል ስለ ክርስቶስ ፍቅር መነኩሴ ሆነው በድንግልና መኖር ወደው ሥጋዊ ብቻን ንቀው እጮኛዎቻቸውን እየተወ ወደሱ መጡ። ስሙ ጴጥሮስ የተባለ መልካም ደገኛ ሽማግሌ እሱ ያስተምራቸውና የምንኩስና ልብስ ያለብሳቸው ዘንድ ወደ እነሱ ላከ። ከዚያም አመነኮሳቸውና በምንኩስና ሥርዓት ትጠብቃቸው ዘንድ ለአባታችን ለአቡነ አረጋዊ እናት ለቅድስት ዕድና ደግሞ አስረከባቸው። እሷም ጋራ በአንድነት በየዋህነት በጾምና በትዕግስት ተቀመጡ። ከዚህ በኋላ የአባታችን የአቡነ አረጋዊ እናት ቅድስት ዕድና መንፈሳዊ ግድጃዋን ፈጽማ በበጎ አገልግሎት እግዚአብሔርን አስደስታ በጥር 4 ቀን አረፈች። ከዚያም ስጋዋን ባህር በፍታ አድርገው ደግሞ ከእግረ ሀብሉ ስር ደግሞ አስቀመጧት። በኋላ ቅዱሳን መነኮሳት መጥተው ተቀብለው ወደ ተራራው በክብር ደግሞ አወጧትና አባታችን አቡነ አረጋዊ ካለበት አደረሷት። አባታችን አቡነ አረጋዊ እናቱን ባያት ጊዜ አቅፎ ደግሞ ሳማትና የእናቴን ደግሞ መንገዷን ደግሞ ላቅናላት ሐሳቧንም ላስፈጽማት ለእግዚአብሔር ክብር ይገባል በማለት አመሰገነ። እንደ መነኮሳት ሥርዓት በመነኮሳት መጠምጠሚያ ወይም አጽፍ ገነዛት። ወንድሞች መነኮሳት መንግስቷንና ብልጽግናዋን ንቃ መሰደዷን እንግድነቷን እያሰቡ መሪር እንባ እያለቀሱ በዳዊት መዝሙርና በሌላም ጸሎት ሥርዓት ፍትሃት አደረሱላት። ለመቀበሪያዋም ይሆን ዘንድ አባታችን አቡነ አረጋዊ ባሰራላት አዲስ መቃብር ቀበራት። ከዚህ ማዶ የሚኖሩ የሴት መነኮሳት መካከል አንዲቷ የሞተች እንደሆነ ወደ ወንድሞች መነኮሳት ያመጧታል።
እነሱም ደግሞ ተቀብለው በእነሱ ዘንድ በሚገኘው የመቃብር ቦታ ይቀብሯት ዘንድ በአባታችን በአባ ፓኩሚስ ገዳም ሕግና ሥርዓት አለና የአባታችን የአቡነ አረጋዊ እናቱ ቅድስት ዕድና ጸሎትና በረከቷ ከወዳጅ ከሆነው ከእኛ ከሁላችን ከሕዝበ ክርስቲያን ጸንቶ ለዘላለሙ ይኑር አሜን። ከዘመናት አስቀድሞ የነበረ ጥንት ፍጻሜ የሌለው ሁሉን የያዘ ሁሉን የሚገዛ መዓቱ የራቀ ምሕረቱ የበዛ እውነተኛ አምላክ በደለኛውን የሚታገስ የቀረበውን የሚያርቅ የራቀውን የሚያቀርብ ሁሉ በመሃል እጁ የተያዘ ልብ ያሰበውን የሚያውቅ ኩላሊት ያመላለሰውን የሚመረምር ጠጉርን የሚቆጥር በጠፈር ተቀምጦ መሰረትን የሚሸከም የማይታየውና የሚታየውንም ሁሉ በመፍጠሩ ትምክህት የሌለበት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በግንቦት 14 ቀን የሚነበብ የሚጸለይ የብፁዕ ወቅዱስ የክቡር አቡነ አረጋዊ የገድል በእግዚአብሔር ቸርነት እናነባለን። ክቡርና ብፁዕ የሚሆን የአባታችን የአቡነ አረጋዊ ጸሎትና በረከቱ ከኔ ከኃጥኡ ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኖር አሜን። በዚያን ዘመን የእግዚአብሔርን ጸጋ ሳይሰጠው በፊት የእግዚአብሔርን ቸርነት በብዙ ትጋት እየለመነ አስቀድሞ ከአክሱም ቅዱሳኖች ጋር የሚኖር ከመላእክት የዜማን ድምፅ እየሰማ በጣዕመ ዜማው ኢትዮጵያን ያዜመ ባለቤት ያደረጋት ያሬድ የሚባል ቀሲስ ወይም ደግሞ ካህን ነበረ። በኢትዮጵያዊ ንጉሥ ነገሥት በአጼ ገብረ መስቀል ዘመነ መንግስት በአክሱም ሳለ የአዕዋፍን የእንስሳንና የአራዊትን ድምፅ ቃና ለይቶ እስከ ማወቅ ድረስ ከእግዚአብሔር ልዩ ስጦታ ተሰጥቶት ብሉይንና ሐዲሳትን ተምሮ አንብቦ መተርጎም ቻለ። ከዚህም ከመላእክት በሚሰማው ልዩ ልዩ የዜማ ስልት እየተመራ በአክሱም ማስተማር ጀመረ። በጣፈጠ ዜማ ድምፅ ቃና በሚያስተምርበት ጊዜ ከድምፁ ማማር ወይም ጣዕም የተነሳ የሚሰማን ሕሊና የሚመስጥ የተመልካችንም ልቦና የሚስብ ነበረ። በሽተኛም ሕሙምን ሐዘንተኛንም ሐዘኑን አያስታውሰውም ነበረ። መላእክት ፈጣሪያቸውን በሰማይ የሚያመሰግኑበት ልዩ ምስጋና ለሱ በምድር ተገልጾለታልና በዚህም ትምህርቱና ዕውቀቱ ሕዝቡ ሁሉ ንጉሡን ጳጳሱንም እጅግ ተደሰቱ። የኢትዮጵያ አብያተ ክርስቲያናትንም ሁሉ ለሱ የተሰጠውን ልዩ ጣዕም ዝማሬም ሰምተው አከበሩት፣ ከፍ ከፍ አደረጉት። አስቀድሞ ያልሰሙትን በጣዕመ ዜማ የሚዘመር ወይም የሚነገር አዲስ የዜማ ትምህርትን አግኝተዋልና። ካህኑም ያሬድ ጳጳሳቱም በንጉሥና በሕዝቡም ዘንድ መወደድን በመከበርንና በማለሟልነትን አገኘ። ከዕለታት በአንድ ቀን ካህኑ ቅዱስ ያሬድ ከስፍራው ከአክሱም ተነስቶ አባታችን አቡነ አረጋዊን ይጠይቀውና ንጉሥ አጼ ገብረ መስቀልንም ያሳንጽለት ቤተ ክርስቲያን ይጎበኝ፣ በውስጧም በዜማ ድምፅ ምስጋና ያቀርብ ዘንድ መጣ። ቅዱስ አባታችን አቡነ አረጋዊ ግን አስቀድሞ በመንፈስ አውቆ ለደቀ መዝሙርቱ ካህኑ ያሬድ ይጎበኘኝ ዘንድ ወደኛ መጣ፣ ሁሉን ያውቅ ዘንድ ልዩ የእውቀትን መንፈስ ተሰጥቶታልና አላቸው። ካህኑ ያሬድም የአባታችን የአቡነ አረጋዊን ደቀ መዝሙር ማትያስንና ዮሴፍን በተራራው ስር አሳ ያጠምዱ ዘንድ ሲሄዱ በወንዝ ዳር አገኛቸው። በዚያም ሰላምታ ሰጣቸውና የእግዚአብሔርን አገልጋዮች በእውነተኛ ጎዳና የሚመራቸው ይህ አባታችን አረጋዊ ደህና ነውን ብሎ 3 ጊዜ ጠየቃቸው። እነሱም አዎን ደህና ነው አሉት። በዚያን ጊዜ ወደ ተራራው ላይ ወጥቶ አባታችን አቡነ አረጋዊ ካለበት ቦታ ከደረሰ በኋላ በፍቅር ተገናኝተው ደግሞ ተቃቅፈው ተሳሳሙ። ዳግመኛም ካህኑ ቅዱስ ያሬድ በቤተ ክርስቲያን ሄደና 3 ጊዜ ሰግዶ ከተሳለመ በኋላ የሕንፃዋን ማማር እየዞረ አድናቆት ተመልክቶ እጅግ ተደሰተ። በውስጧም ሆኖ በሰማያት ያሉ መላእክት ዘወትር ይጎበኟታል፣ እርሷ የመለኮት ማደሪያ ናትና ይመለከቷታል። እኔም ዙሪያዋን እየዞርኩ ድንቅ የሆነ የቅድስት ቤተ ክርስቲያን የሕንፃዋን ውበት
ተመለከትኩ በማለት በዜማ ድምፅ አሰምቶ ዘመረም ተናገረ። ስለ ቃለ ዝማሬውም ከሱ ጋር ለብዙ ጊዜ ሲወያዩ ቆዩ። አባታችን አቡነ አረጋዊም የያሬድን ጣዕመ ዜማ በመስማቱ እጅግ ደስ አለው። አባታችን አቡነ አረጋዊ በዚሁ በደብረ ዳሞ ተራራ ላይ ለሁሉም የሃይማኖት ትምህርት እየሰጠ ብዙዎችን ከኃጢአት ወደ ንስሐ መለሳቸው። የዚህን ዓለም ሸክም ክብደት ለማቃለል የሚሰጠውን የትምህርትን ቃል የሰሙ ሁሉ ታላቅ ሹማምንቶች ጭፍሮችም ሳይቀሩ በትምህርቱ ተመስጠው መነኮሳቱ እንደ አጠቃላይ ለዚያ ደግሞ በመስራቅ ደግሞ ክፍለ ሀገር ከእግዚአብሔር የፈዋሽነት ወይም ደግሞ የመንፈሳዊ ዶክተርን ስልጣን ተሰጠው። ከሰው ወገን ደግሞ እያዘነ ወደሱ ሄዶ በደስታ ወደ ቤቱም ደግሞ ያልተመለሰ ማን ነው? እሱ ከሰው ወገን እያለቀሰ መጥቶ ለቅሶን በደስታ ለውጦ ያልተመለሰ ሰው ማን ነው? ከሰው ወገን እየተቆጣና እየተበሳጨ መጥቶ ሰላማዊ በመሆን በፍቅር ወደ በዓቱ ያልተመለሰ ማን ነው? እሱ ከጎበዛዝቱና ከወጣቱ ወገን ከተራራው ላይ ደግሞ ወጥቶ የአባታችን የአቡነ አረጋዊን ፊት በማየትና በትምህርቱ በመስማት ኃላፊ ጠፊ የሆነ የዚህን ዓለም ፍቅር ንቆ በንጽህና ደግሞ መኖርን ያልመረጠ ማን ነው? እሱ ጋኔን ከሚፈታተነው ወገን ወደ ታላቁ ቅዱስ አባታችን አቡነ አረጋዊ ዘንድ መጥቶ ጋኔኑ ያልተወ ወይም ያለቀቀው ማን ነው? እሱ ለምጽ ከያዘው ወገን ስነ ምግባሩ የጠራ ቅዱስና ደግሞ ብፁዕ የሚሆን ወደ አባታችን ወደ አቡነ አረጋዊ መጥቶ ከለምጹ ያልነጻ ማን ነው? እሱ የአእምሮ መታወክ ከደረሰበት ወገን እንደ መላእክት ጽዱለ ባህሪ የሚሆን ወደ አቡነ አረጋዊ መጥቶ በየጊዜው ትክክለኛውን አእምሮን ያላገኘ ማን ነው? እርሱ እንግዲህ የምስጋናውን ዜና ደግሞ ተአምራቱንና ገድሉንም ጠንቅቆ ለመናገር የሚቻለው ማን ነው? ነገር ግን ገናንነት፣ ኃይል፣ ስልጣን፣ ችሎታ ያለ አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ብቻ ነው። ይህ ሁሉ በሱ ዘንድ ይደረግ ዘንድ ይቻላልና በረድኤቱም የስጦታ ኃይል ይህ አባት ይህን ታላቅ ተጋድሎ ለማድረግና በጎ ስራዎችን ደግሞ ለማከናወን ቻለ። ጌታችን በወንጌል የላከኝ አባቴ ካልመረጠው ደግሞ በስተቀር ወደ እኔ ይመጣ ዘንድ ማን ችሎታ አይኖረውም ብሎ ተናግሯልና ይህ አባታችን አቡነ አረጋዊ በክርስቶስ የፍቅር ገመድ ደግሞ ተስቦ ይህን ገድል ጀምሮ ለመፈጸም በቃ። እነሆ ዛሬም ከሰይጣን ወጥመድ ያድነን ዘንድ በጸሎቱ እንማጸናለን። መንጋውን ዘወትር ተግቶ እንደሚጠብቅ መልካም እረኛ ይጠብቀን ዘንድ ተስፋ እናደርጋለን እስከ ዘላለሙ ድረስ አሜን። የጻድቁ የአባታችን የአቡነ አረጋዊ በረከት በእኔና በእናንተ በሁላችን ይህን ድምፅ በምንሰማው ጸንቶ ለዘላለሙ ይኖር አሜን። ከዚህ በመቀጠል ደግሞ ለበረከት አንድ ተአምር አነባለሁ። ጸሎትና በረከቱ ከወዳጁ ከኔ ከኃጥኡና ከእናንተ ይህን ፕሮግራም ከምትሰሙ ጋር ጸንቶ ይኖርና የጻድቁ አባታችን የአቡነ አረጋዊ ያደረገው ተአምር ይህ ነው። ጠባቂው የሚሆን ሃይማኖቱ የቀና እስከ ቴዎድሮስ ድረስ የነበሩ የኢትዮጵያ ነገስታት የሰሩትን ሕግና ስርዓት በማፍረስ የሥራዋ ማማር ባስጎመጃቸው ጊዜ ስጋዊ ፈቃዳቸውን ይፈጽሙ ዘንድ በልባቸው የጠፋ አእምሮ የሌላቸው ወይም ደግሞ የጎደላቸው መኳንንትና ጎበዛዝት በድፍረት ወደ ተራራዋ ይወጡ ዘንድ ወደዱ። ከዚህም ጊዜ የተጋድሎ መንፈሳዊ አርበኛ ክቡር አባታችን አቡነ አረጋዊ ተአምራዊ ኃይል ከማድረግ አልታገሰም። ወደ ተራራው እንዳይወጡ በዘንዶ ጅራት ያሰራቸዋሉ። እሱ ለጥፋት ከላካቸው የአራዊት ድምፅ ፍራቻ የተነሳ ፈርተው ከገመዱ ስር ደግሞ ፈጥነው የሸሹም አሉ። መንፈሳዊ የተጋድሎ ደግሞ አርበኛ ክቡር አባታችን አረጋዊ ልጆች ወንድሞች ሆይ ደግሞ የአባታችሁ የአረጋዊ ጥበቡን ደግሞ ኃይል ተመልክታችሁ ደግሞ ቀድሞ ደግሞ ከሀገረ ጽዮን አክሱም ወጥቶ ከወንድሞቹ ተለይቶ ደግሞ በስተምስራቅ በኩል ገዳማትን ሲዞር ቆየ። በአቱን ደግሞ ደብረ ዳሞን ደግሞ እንደ በረድ ነጽታ ደግሞ በአዳባብ ደግሞ አጊጣ ደግሞ አሸብርቃ በሁለቱ ተራሮች መካከል ደግሞ እንደ ፀሐይ ስታበራ ደግሞ በተመለከታት ጊዜ ልቡ በፍቅሩ ደግሞ ተነደፈ። ለዘላለሙ ለራሱና ለልጆቹ መጠጊያ
እንድትሆን ደግሞ ፈጣሪዋ እሷን ደግሞ ይሰጥ ዘንድ ደግሞ ለእግዚአብሔር የእጅ መንሻ ደግሞ ምስጋና ቀረበ። በዚህን ጊዜ እግዚአብሔር ልመናውን ደግሞ አሰበውና በታላቅ ዘንዶ ደግሞ ጅራት ከተራራው አናት ላይ ደግሞ ወጥቶ ይቀመጥ ዘንድ ደግሞ ፈቀደለት። ዘንዶ በጅራቱም ያወጣው ዘንድ ታዘዘለት። የዋህና ትሁት የሚሆን ደግሞ ክቡር አባታችን አረጋዊ ከረቂቃን ደግሞ ጠላቶች ወገን እንዳይፈራ ደግሞ የመላእክት አለቃ ቅዱስ ሚካኤል እየረዳውና እያጽናናው በፍጹም ደስታ በሰላም ከተራራው ላይ ደግሞ ወጣ። የደብሩንም ቦታ ደግሞ እንደ መላእክት በክንፍ ደግሞ የሚበሩ ድውይ የሚፈውሱ በብዙ 100,000 ደግሞ የሚቆጠሩ ጻድቃን ታፈራ ዘንድ አዘዛት። ልጆችም ደግሞ ቅዱሳንም በሚሞቱበት ዕለት ደግሞ ሁሉም ደግሞ ብዙ ድንቅ ተአምራትን በተራራው ራስ ላይ ደግሞ ይደረጋል። ቀስተ ደመናው ደግሞ በሱ ላይ ደግሞ ይተከል ነበር። የክብር አባታችን ቅዱሳን ደግሞ ልጆቹም ጽኑ ችግር ደግሞ በገጠማቸው ጊዜ ደግሞ የተሰወረበትን ቦታ ደግሞ ታላቁም ታናሹም ፈጥነው ደግሞ ሄደው የተሰወረበትን ቦታ 3 ጊዜ ደግሞ የመዞር ደግሞ ልማድ ነበራቸው። ጌታችን ደግሞ በቅዱስ ወንጌል በር ምቱ ይከፈተላችኋል፣ ለምኑ ይሰጣችኋል ብሎ እንደተናገረ እንዲህ ደግሞ አባታችን ችግራቸውን ደግሞ ያቃልላቸዋልና ፈቃዳቸውን ይፈጽምላቸው እንጂ አያሳፍራቸውም። የክቡር አባታችን የአረጋዊ ጸሎትና በረከቱ የፈጣሪያቸው ቸርነት ወዳጅ ከኔና ከናንተ ከሁላችን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። የደብረ ታቦር ምሳሌዋ ለምትሆን ሰላም እላለሁ። ለደብረ ዳሞ ደብረ በውስጧ ተገልጿልና ሚስጥረ መንግስት ቃል ኪዳንህ አረጋዊ ኃያለ መስተጋድል የመስቀል ጋሻን የተሸከምከ አባታችን ሆይ አድነን። በፍርድ ቀን ደግሞ በምንጠይቅበት ጊዜ እኛ ልጆች በቸለተኝነት ስናመናታ ከምታስፈራው የእሳት ባህር ውስጥ ደግሞ እንዳንጣል ቀርበህ አድነን። ሰላም እንልሃለን። ለደብረ ዳሞ ደብረ ለምትመሰል ደብረ ሲና በውስጧ የዘነመባት የመላእክት አስኬማ መና አባታችን አረጋዊ ለኢትዮጵያ ብርሃኗ ነህና እኛን ልጆችን አድነን። ስለ እናትህ ብለ ስለ እድና በስጋም ደግሞ በነፍስም ዓለም እንዳያገኘን ሙስና እስከ ዘላለሙ ድረስ አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበልን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን ሁላችንም በያለንበት ይጠብቀን። የአምላክ በጎ ፍቃድ ይሁንልን፣ ይቅር ይበለን፣ ይዘከረን። እንዲህም ብለን ቅዱስ ልጁ እንዳስተማረን ቅዱስ የሆነውን ስምህን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በክርስቶስ ሰላምታውንም ደጋግሜ እያልኩኝ ይህን ድምጽ ምስል የምትከታተለው ሁላችሁንም በትህትና የምጠይቃችሁ ነገር ሼር እንድታረጉት ላይክ እንድታረጉት በጻድቁ ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ የጻድቁን አባታችን መልከ አቡነ አረጋዊን በስላሴ ስም አነባለሁ። ሰላምና ፍቅርን የተመላህ የክብር መምህር አባታችን ጻድቁ አቡነ አረጋዊ ሆይ የእስራኤላውያን እግር ከታሰረበት የባርነት ማሰሪያ ፈትቶ ከግብጽ የነጻነት መንገድ በመራው እግዚአብሔር ስም አምኜ የጽድቅህን ዜና እናገር ዘንድ በአንደበት ያከናውን ልቦናዬንም ከሐኬት አንቃው። ሰላም ለዝክረ ስምከ ለዘላለም የሚኖርና ዳግመኛም አስቀድሞ እንደተነገረ ለጸኑ ስምህ ሰላምታ የሚገባ ከቂም የራቀ ነብይ ዳዊትን የመሰልክ ጻድቁ አቡነ አረጋዊ ሆይ ደግሞ ጠላት በላይ ደግሞ በድፍረት በተነሳ ጊዜ የሳሚ መቅሰፍት ደግሞ በበቀል በላዩ ይውረድበት። ሰላም ለስዕርተ ርስከ ከበደልና ከርኩሰት የተነሳ ንጹሃት ሆነው ሞገስን የተጎናጸፉ የራስህ ጸጉሮች ሰላምታ የሚገባ የአማላጅነት ክንድህ እንደ አንበሳ ኃይል የሆንክ ጻድቁ አባታችን አቡነ አረጋዊ ሆይ ጸብን የሚወድ ጠላት የራስ
እንደ ዱር ደግሞ ሸምበቆ ይድቀቅ አሜን። ሰላም ለርእስከ አምላክ ለባረከው ራስህና እንደ ብርሃን ፋና ደግሞ ለፈካና ደስ ለሚያሰኝ የፊት ወዝ ሰላምታ የሚገባ የማኑሄ ልጅ የማይስተካከል ናዝራዊ አባታችን አቡነ አረጋዊ ሆይ ሁል ጊዜ ከሚሰማ ግሩም ድምጽህ ነጎድጓድ ይልቅ ከአምላክ የተሰጠ የጽድቅህ ዜና ፈጽሞ የተመሰገነ ነው። ሰላም ለቀራንብቲከ ለቅንድቦችህና ከፀሐይና ከጨረቃ ይልቅ ለሚያበሩ ዓይኖችህ ምስጋና የሚገባቸው የቅድስት ሥላሴን ስም የምታመሰግን መልክ ደግሞ ጻዲቁ አባታችን አቡነ አረጋዊ ሆይ በእግረ ጽድቅህ ደግሞ አንበሳና ከይሲን ረገጥ ዘንድ ያንተን ኃይል አገኝ ዘንድ ፍቀድልኝ። ሰላም ለአእዛኒከ ለከበሩ ጆሮቹህና ጉንጮቹ ምስጋና እያቀረብኩ እልል እያልኩም ሰላምታ የሚገባ እክለ ምንዳቢህንም ደግሞ ከወዲሁ ደግሞ ቅዱስ ገብረ ክርስቶስ ጋራ የተመገብከ ጻዲቁ አባታችን አቡነ አረጋዊ ሆይ ወደ ደብረ ሐሲንና ደብረ ከርቤ አሳረገኝ፣ በታላቅ ማይበር ማዕበል ከፍ ከፍ ማድርገኝ። ሰላም ለአይናፊከ ዘወትር የማስተዋል መዓዛን ለሚያሸትቱ የምንታ ግብራት መተላለፊያዎች የከበሩ አፍንጫዎች ሰላምታ የሚገባ በማዕረግና በክብር ደግሞ የገነንክ ደግሞ ጻዲቁና አባታችን አቡነ አረጋዊ ሆይ አውሬ ዲያብሎስ በመርዛማ ጥርሶቹ አቁስሎኛልና በአማላጅነትህ ከደዌ ፈውሰኝ አድነኝ። ሰላም ለከናፍሪከ እንደ አበባ የሚያስደስት ባለሟልነት ለተሞሉ ከንፈሮች ፈጽሞ ከንቱ ላልተናገረ አፍ ሰላምታ የሚገባ አራቱን ማዕዘናት ዓለም ደግሞ በአማላጅነት ኃጢአትን የምታሳምር ጻድቁ አባታችን አቡነ አረጋዊ ሆይ ቅን ልቦናን አድለኝ፣ የማይጎድል ሙሉ ዕውቀትንም ስጠኝ። ሰላም ለአስናኒከ እንደ እንቁና የልብ ጌጦች ደስ ለሚያሰኙ ጥርሶችህና ያነጋገሩ ጣዕም እጅግ ለከበረ አንደበት ሰላምታ ከክብር ፍቅር የተሞላ ጻድቁ አባታችን አቡነ አረጋዊ ሆይ ከጥላቻ የሚገኘው ትካዜ ብቻ ነውና ከጸብና ከክርክር በየዕለቱ አረቀኝ። ሰላም ለቃልከ ከእስትንፋስ ጋራ ለተዋሄደ የከበረች ቃልህና ከወይንም ደግሞ ይልቅ የክርስቶስ ጣዕም ፍቅሩን ለቀመሱ ጉሮሮ ሰላምታ የሚገባ ትሩፍ ምግብ ነቢይ ሴሎ ዮሐንስ አረጋዊ ሆይ በሰማይ ያለ ያየውን ህቡ ደግሞ ሚስጥራት እስከ ንገረኝ ግለጽልኝ። ሰላም ለክሳደከ የቅድስናን ሀብል ለአሰረ ክብር አንገትህና ከከበደ ቀንበር ደግሞ ለአነጸ ትከሻ ሰላምታ የሚገባ በስተ ምስራቅ የተገኘ ፀሐይ ጻድቁን አባታችን አቡነ አረጋዊ ሆይ የፍቅርህን ጸዳል በልቤ ውስጥ ደግሞ አብራ በህልናዬ ውስጥ ደግሞ ሰላምንና እርቅን ደግሞ አሳደረብኝ። ሰላም ለዘባነከ ከማህያዊ መንፈስ ቅዱስ ንጹሕ ክብሩን ከተቀበልከ በኋላ የቅድስና ፍጹም ካባን ደግሞ ከተጎናጸፈ ክቡር ጀርባ ሰላምታ የሚገባ ተጋድሎ የበዛ ንጹሕ ጻድቁ አቡነ አረጋዊ ሆይ ይህንን ምስጋናዬን ተቀብለ ተካዜን ደግሞ የሚያስረሳ ደግሞ ሐዘን የሚያረቅ ደስታን አድለኝ። ሰላም ለእንግዳከ የከበረ ደረትን በየጊዜው ላመሰግን በልቤ ሐሳብም ልክም ሰላምታን የማቀርብልህ እውነተኛ የእግዚአብሔር ነቢይ ጻድቁ ሄኖክ ጻድቁ አባታችን አቡነ አረጋዊ ሆይ በሕይወት ሰሌዳ ላይ ደግሞ ጻፍ፣ የጠላቶች መታሰቢያ ግን ከንቱ ይሁን ዘንድ አጥፋ። ሰላም ለአእዳዊከ በቀራንዮ እንደተተከለው ደግሞ የበረድ ዕድ መስቀል ለጸሎት ለተዘረጉ ሰላምታ የሚገባ ጻድቁ አቡነ አረጋዊ ሆይ በልቤ ውስጥ ደግሞ ከንቱ ሐሳብ ይመላለሳልና በደልን በአበዛም ደግሞ ምግባሬን ሳትመረምር ወደ ቅንንም ደግሞ መልካም ስር ደግሞ መልሰኝ። ሰላም ለመዛርኢከ ከአንበሳ ክንድ ይልቅ ደግሞ ለጸና መከንጃና ሞገስ ኃይሉ ንዑድ ክቡር ለሆነ ክንድህም ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ ለነሱ በሰማይ ተስፋ ሕይወት ስለተዘጋጀላቸው ሰማያዊ ክቡር ለተጠሩ ደግሞ ጻድቅና ጋራ ተላ ደስታን ደግሞ ባለበት በዚያ መንግስተ ሰማያት እኖር ዘንድ አማልደኝ። ሰላም ለእመታቲከ የዕጣን መስዋዕትን ያሳረጉ ዘንድ የከበረ ጽንሃ ማዕጠንትን ከቅዱስ የመሃል እጅህ ጋራ
በአንድነት ለያዙ ስክረ ክንድ ሰላምታ የሚገባ የእግዚአብሔር ሕግ የምታስተምር ስዩመ ኃይል ጻድቁ አማላጃችን አቡነ አረጋዊ ሆይ አምሳያ የሌለው የጸጋን ሽልማት ሸልመኝ። በንጹህ አማላጅነት ጠብቀ ልብስን እኔንና አጎናጽፈኝ። ሰላም ለአጽቢከ ከአስሩ ጣቶችህ ጋር ለተዋሂዶ የከበሩ ጣቶችና በክርስቶስ ፍቅር ለተመላ ክቡር ከጎንህ ደግሞ ሰላምታ የሚገባ በየጊዜው የወንጌል ቃል የምታበራን የፀሐይ አባታችን አቡነ አረጋዊ ሆይ ደግሞ እንደ ቲቶ መምህር ቅዱስ ጳውሎስ የስምህ ሞገስ ክቡር ከጨረቃ ክብር ይልቅ ይልቃል። ሰላም ለከርስከ ስለ ጽድቅ ብለ ምንዳቤ ረሃብን ለተቀበልክበት ደግሞ ሆድህን ጥበብን የተሞላ ጽሩይ ወርቅ ልቦና ሰላምታ የሚገባ ጽፍህም እውነት መገኛ አብርሃም ጻድቁ አባታችን አቡነ አረጋዊ ሆይ ደግሞ ፈጣሪው ያገልጋይን ያዕቆብን ድውይህና እንደወደደለት ደግሞ በደል ደግሞ የሌለብኝ እኔ ወዳጅህን ደግሞ በአማላጅነት እርዳኝ። ሰላም ለኩላያቲከም ለከበሩ ኩላያትህን እንደ ቃል ኪዳኑ ታቦት በወርቅ ንጽህና ለተለበጠው ደግሞ ውሳጣዊ ህሊና ደግሞ ሰላምታ የሚገባ በአማላጅነት ምእመናን የምትጠብቅ ትጉ ጻድቁ አባታችን አቡነ አረጋዊ ሆይ ከክርስቲያን መንጋ አንዱ የሆኑ እኔ ደግሞ በምግባር ደግሞ ደክም ያለውና ከነጣቂ ተኩላ ዲያብሎስ አፍ አድነህ ደግሞ ጠብቀኝ። ሰላም ለአማቲከ ከፍቅረ ተጋድሎ ደግሞ ብዛት የተነሳ እጅግ ጽኑ ስቃይን ደግሞ ታግሶ ለቻለ ደግሞ አንጀትና እንደ እንቁ ለጌጠ ንዋይ ውስጥ መዝገብ ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ ልቦናዬ ደግሞ አንተን በመውደድ ልክ እንደ አንደበቴ ለስም ምስጋና ይዘምር ዘንድ እነሆ ፍቅር በህሊና የምድር አብቧልና። ሰላም ለህንብርትከ መልኩ እንደሚያምር ደግሞ የተጌጠ ራሶች ወርቅ ውስጥ ረቂቅ ለሆነ ክቡር ህንብርት ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ እንደ ሁለት ነቢያት መልኩ ከክፉ የሞትን ዓይን ደግሞ ተሰውረሃልና የኬልቄዮ ልጅ የነቢይ ኤርምያስ ወዳጅ የተመረጥክ ነህና። ንጹህ ሰላም ለሐቄከ ንጹህ መላእክት ደግሞ ስለ መታጠቂያ ፈንታም የትዕግስት ማሰሪያ ደግሞ ትጥቅ ደግሞ ለሆኑት አካል ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ ቅድስት ቤተ ክርስቲያን አቤቱ ስለ አማላጅነት በጽዮን መንግሥተ ሰማያት ክብር ይገባሃል። ከአንደበቱም ጸሎት ለአንተ ያቀርብልሃል። ሰላም ለአቋያጽከም የቤቱ ሕግ መገለጫዎች ለሆኑ ጭኖችህና ዳግመኛም እነሱን ለመሰሉ ጉልበቶች ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ ያለና የነበረ የፍጥረት ገዢ ክርስቶስ ለአዲስ ወንጌል ሐዋርያት የሾመ ሁሉን ከአስተማረ ቅዱስ ጳውሎስ ጋር አንድ የሆንክ ጴጥሮስ አንተ ነህና። ሰላም ለአጋሪከ በሕግና ሥርዓት ስፍራ ከተረከዞችህ ጋር ለጸኑ ደግሞ ክቡራን እግሮች ሰላምታ የሚገባ የታላላቅ ቅዱሳን አለቃ ቅዱስ አባታችን አቡነ አረጋዊ ሆይ በላይም ደግሞ ካለ ማስተዋል ደግሞ የተነሳ አህያው ደግሞ እንደገሰጸው ደግሞ ክፉንና ተንኮል ደግሞ የተመለሱ ጠላቶችን ሁሉ አንተ ገስጽልኝ። ሰላም ለመከየድከ በፍቅርህ ቀንበር ደግሞ ፈጸመው የያዙ ይንጥ ዲያብሎስ ራሱን ደግሞ ይቀጠቅጡ ዘንድ ስልጣን የሰጠው እግዚአብሔር መንፈስ ቅዱስ ላጸናው የእግርህ መረገጫ ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ የልጅ ጻድቁ አቡነ ተክለ ሃይማኖት አይላፍ ልጆች ደግሞ የእያንዳንዱ አንዳቸው ንዑድ ክቡር እያሉ ያመሰግኑሃል። ሰላም ለአጽዋ እግርከ የኃጢአት መከራ ጎዳና መሰናክል ደግሞ ፈጽሞ ካላሰናከላቸው ፍጥረቶች ጋር ደግሞ ለተዋሂዶ የእግርህ ደግሞ ጣቶች ሰላምታ የሚገባ ለቅድስት ቤተ ክርስቲያን ርዕሰ ማኅበር ክቡር የሆንክ ቅዱስ አባታችን አቡነ አረጋዊ ሆይ ሲሰራ ደግሞ ጠላቶችን አስደንግጣቸው። ሰላም ለአካለ ቆምከ ሁለንተናው ደግሞ የተወደደ አካላ ቆምህና ደግሞ በአበባ ደግሞ ቅድስት ተሸልሞ ደግሞ ለአጌጠ መልክ ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ ቀድሞ እርያዎችን ደግሞ እንደሰጠሙ የምድረ በዳ ደግሞ አራዊትን የመሰሉ ጠላቶችን ከተወጋጅ ደግሞ የጠፋ ባህር ውስጥ ደግሞ አስጥማቸው። ሰላም ለታብኦትከ ሀበ እያምር መኑ በእግዚአብሔር አምላክ ፍጹም ጥበብ ማንም ወደማያውቀው ሰማያዊ ስፍራ ለተከናወነ ወሰው መሰውረህ ደግሞ ሰላምታ የሚገባ
ጻድቁ አቡነ አረጋዊ ሆይ በታላቅ ጉባኤ የአማላጅነትን ገናናነት እመሰክርልሃለሁና በየዘመኑ እኔን ደሞ መጎብኘትን ደሞ ችላ አትበል። ከመልክዕ ሞት አይሆንም በምልጃህ ደሞ ሰውረኝ። ናሆ አቀረብኩ አማሃ መሐሌት ንሰቲተ የሰውነቴን ሐዘን ፈጽመ የምትረዳ ጻድቁ አባታችን አቡነ አረጋዊ ሆይ ለክብር የመልክ ደሞ ገናናነት ምስጋና እየሰጠው እነሆ ይህን ደሞ ትንሽ የእጄ ደሞ መንሻ አቀረብኩልህ። ነገር ግን የተመኘሁትን ዋጋ ላታጠፋብኝ በዓለም ተድላ የሚገኝ ፍጹም ደስታን አድለይ ለዘላለሙ አሜን። የጻድቁ አባታችን ቅዱስ አቡነ አረጋዊ አምላክ ወይ ደሞ ከመከራ ስጋ ከመከራ ነፍስ ሁላችንም ይጠብቀን አሜን። ሁላችንንም የጻድቁ በረከት ይደርብን። ሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። ለሞቱት ነፍሳት አጸደ ገነት ያኑርልን። ለቤተሰቦቻቸው መጽናናትን እግዚአብሔር ይላክልን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ይልክልን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን ሁላችንም በያለንበት ይጠብቀን ዘንድ በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች በሙሉ እባካችሁን በጻድቁ አባታችን በአቡነ አረጋዊ ስም ይህንን ቪዲዮ ሼር፣ ላይክ ማድረጋችሁን አትርሱ። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያግብ ነው ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይህን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 0041 779 77 46 32 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ከመሓደርኩም ብርሃነ ስላሴ ሓወ ድሓና ድኹም ድሓና እየ ኣነ ወገኔ ኣምላኽ ይመስገን ድሓና እየ ቆልዓ ሰበይቲ ኩልኹም ዓዲ ቤተሰብ ድሓና ድኹም ሰላም እግዚአብሔር አምላክ ይብዛሕልኩም ቃል ህይወት ቃል በረከት የስማና ብርሃነ ስላሴ ሓወ ጸጋዬ ይብዛሕ እግዚአብሔር አምላክ ናይ ተገልግልዎ ዘመንኩም ይባረክ። ኣነ ንእሽተይ ዝኽረ ቅዱሳን ምስክርነት ኣለኒ። ሽመይ ኪዳን ይበሃል ዘለኽዎ ስዑድ ዓረብያ ተወሊደ ዝዓበኹሉ ድማ ኣብ ትግራይ እዩ እና ዝኽረ ቅዱሳን ምክትታል ካብ ንጀምር ዳርጋ ናብ 3 ገይረ ኣለኹ። እግዚአብሔር አምላክ ተመስገነ ይሁን። ንድህነተይ ንሓጢአተይ ከይተመልከተ ነዚ በረኸት ክካፈል ዝገበረኒ እግዚአብሔር አምላክ ስሙ ዝኸበረን ተመስገነ ይሁን።
نزم محاور ذيك فلطو ذيك بلن تجبرني دما أمنت واستاف نيركم مثلني واستاف بالتليجرام كم يظهروا بصال نيروس فجفا نفس خصو قدس سلاسة اللي تغيروا على كل بو يزفلت نيرة أقعد أمي مدهني على نيروس يظهروا بصال زين كم بجروب تسوي عمنا نوع يلمنا وبركة تخافوا يلم عدي ممنا نيرم نوعات نيرة كاو قدس بالنس أوي تباي في اللي دخل كامل اللي في اللي دخل تمهرتيلس أقعد أم تحفز الموت اللي كاو درسان ناي شوعت اللي كمان أخذ دم منزل الموت اللي تعمل دس بالني هنا خاوزي أنت طعم كل دمه أنا خبزي حلف نورا عمتها أو كل تشري سلست كل تشري 10 سلستي تشري 10 فرعتي بنورا بتعمل يحمل نيرة تعمل بقى همة بالعلي قد بقى النقط قد وصلين كون بقى ليش هو نجري له أو ما تعرفتو بقى شنتنا على الحون ستي تبهير بقى أنا على شنتي نقوله يسبت نيرة من لو تخبصي حالكم تنين يكون نخون يكون أخ بلي حالكم دين زاير أملاح المسجد بنا يزخروا قدسان بتازها القوة والداسي ماريا زاير أملاح أنت مسجد يكون نمدهني علم نمدهني عندي ليلكم أمسكن اللي نزي ذكرت سمعوا نمدهني الدي أبصقكم كل نجار ترادكم مدهني علم قدس من تيل اسمه تصور حايم زي السانم كلهم هريانا زاير قال في دان بزهاو بز بقى خاود ما أبزه زي زحلفة ومع زحلفة لون نخون تحفتي نفس بتاعت بيت السامي راح نبزح بقى تمهاتي نبزهروا بسبب مسكرية أي مسكر حالفة نزيون بزح لنا يمكن كازفلي زلم لما قدس من كيل إما ورهان الدي مدهاني على مبقي بقبر اللي بونت بتعمي فتنا قرو قال لي يمثل خمزي الخنا قرو هل هو قال لي يمثل قل زاوير عمله فندي نايتو كم قالوا قدس من كيل ناتك صراحة دنك أيو صراحة دنك أيو مقدس من كيل حق ذهني رداني دلالة منهم بقى مفتحي بقى عزوزو بيلم دلالة هون في بيت السما زي بتعمي أشكيرا من حمش توحي زنورج القتك النمر هان بعلت إسران حدا أنسز حلفة كل نجار كافت زنورة تنوحيو بزي بركر روبي حيو داد قدس من كل أنا نزم سوات زيوم كرادة دا يخالكن نحر لبنا زي ترى حره اللي بينك قدس من كل بتأوغيركا مور هان الدي أخذت لك بتأوغيركا جركا وصلي لزل بنونا زنور من حمش توحيين زاوير أملا حاتعتني أخي بدلني أخي ولا مسألة سمعوا أو زخروا أبسان دم خمس كرييلة كمان نجاجراي جيجا تتكلم هوني كرتاي ولا قدنا جل تكون لعند بيت زاوير أملا حماتي إلما نتناتي قال زي كنتم مثلنا جرا زي كنتم سيب علىكم مستحقلكم الزاري كرجات سمعوا حواتي حاتي أبواتي برأس اللاسي حوي فتدامو زلي يلاوكم بتعمي نجرب حلم اللي وقع قاعد يدينوا الكل معك يميرو إما ورهنا دي بعلك إسران حادن أو جز حالة سمون هذي بسلام حدود شجرة عزيو موزوخنا جذا مثل كهان زيت مثل كهان زيت الدول بزح حجيرة مدين إجزاء أملاح قدس من جلسي بالخا ندري أنا سندري بونك تعمي نخلنا جرا بوزي بتناتي عنده بتعمل سخبت كن جزاير هم دخلنا وعلى سر حلو نوتي شدش تشيح خد كافلنا نعيان ولوا جزاير عم لخ بعد بقى أسوي لي خلا بقى ندري بتعمي ذكر ما نما يفلتا بقى من ما يفلتا أنا يفلتا سووني زيت فلتا سوقنيا منهم حدود بعلو أشجيرو منهم جنزب تيخفله أبزد الخيخيتي بك أبزد دري أنا عم مدرسة كم زين ولا سوي ولا يلا ندعي بتعبد خودني زاوير أملاخ نوون زاوير أملاخ يباركو برهان سلاسي بزي زخروا بسانك بونت
ካብ ዕለት ሓደ ተሓሲዮም ክሻዕ ዕለት 30 ተሓሲዮም ዝውዕሉ ቅዱሳን መላእክቲ ንኩሎም ቅዱሳን በቲ ተሓሲዮም ዝውዕሉ ቅዱሳን መላእክቲ ስሞም ፀዊዐ ክሻዕ ዝነማዓንቲ ናይ ህይወት እዮም ቅዱሳን መላእክቲ ተራዳእተ እዮም እመብርሃን ደይ ብርሃነይ መራሒት መንገዲ ጎይታ ዓለም ኢየሱስ ክርስቶስ ኩሉ ለይሳዕኑ ንበደለይ ከይረአን ኃጢአተይ ከይረአን ናይ ዝገብረለይ ጎይታ ዓለም ኢየሱስ ክርስቶስ ምናቴ አንደበት ተገለጸ ይወዳንዩ ግን አሕዋቴን አሐቴን አብዚ ዝጠገመኩም አብዚ ጨነቆኩም እግዚአብሔር አምላክ ክንለምነልና كل ما فتحنا له እግዚአብሔር አምላክ ነው ሰብ ሁሉ ከዓጽየካ ይኸሊ ሰብ ላይ ከሰማዕካ ይኸሊ መድኃኔ ዓለም ግን ይሰማዕካ መብርሃን ግን ተሰማዕካ ቅዱስ ሚካኤል ኦ ሚካኤል ወንተንልካን አርያም ኦ ሚካኤል ፈጣን ተራዳእነት አለው ቅዱስ ገብርኤል ቅዱስ ራፋኤል كلهم ቅዱሳን ጻርቃናት ሐዋርያት ነአና ተራዳእተኛ እዩሞ አብዚ ጸገመኩም አሕዋቴ ሐቴ አቦታቴ نسب زي كونه مس قدسان ملائكتكم تمخرلكم كو دما المبرهان الدي تمحصينا يعني بزح نعسرت حد عمت أجازيتنا رمادا زاير أملاخ المسجد نشتهي شو والله نتزي عوشت أي زحمة نزنورة دما أملاخ المسجد بزح ما يستي ماي خلي بالي عم عفراي زود زنيرو السلون كان مسلي الله زاير أملاخ كل نجار مولو خجور اللي دما ولد خيرنا ولكم أحواتي حاتي أبتاتي كلهم نزارك كرزي السمح أنت أول سمع برهان سلاسة تقولوا صلاتهم صامل أول سمعت أفتات صلاتكم تحسوني إلا وكم خلاتكم زاير أملاخ أنت مسجاني هون بزح من مسجان تعسمي خليني وداس كوداس يهمتي يدفنكم برهان سلاسة حاوي قال هي وتسمعنا تصبوا يزحف زاير عملاق جماريهم في فناء واندماجن في الصاميهم زاير عملاق يتصبتوا دقهم يوارفوا لكم عقاست عالم سلاسة بقى خندعي بتعمي قالاتي حاضراني نتجاوزي زخر قدسان دي كم دي لهم ناقر بزي حقا زي وقعان تخون بين أملاخ المسكن كابو بزي حبو حدو جاد ركز زياغن برهان سلاسي حاوي حدري لكم تقروا لي بزي حي بقى خمس كري ناك بزي حي تبيل لي قلنا زحافتي بسلام عاتيا كاوز كله بيزاخان مسخبا حدق كم يخوني حدبو كاوز كله خاو طرنت وصيا اوزي كامز غيركم صاتو شن كل اللي تبلوا واخولم تلهو الساعتم قل اي سمعني مدهني على قل سمعني تقرشي دولو عيبله ملعهم بقاسي قدس منكيل صحيو نوصل لي مسلم مبرهان دي صحيوا بيدا نوصل تا مسلمني እግዚአብሔር አምላክ ተመስገነ ይሁን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ስለዚህ ሁሉ ነገር እግዚአብሔር አምላክ ተመስገነ ይሁን ተድሪ ብርሃነ ስላሴ ሐወይ ዋላ ገጋታት ህለን ይሁን ካወና ጋግራይ ግን በቃ እዚ አስበዝ ሆነ ተቃዕመ ተድሪ አቅሩ ለይውለኩም ተድሪ ብርሃነ ስላሴ ሐወይ ሪከረብ ዚሐ በድጋሚ ለሁላችሁም ቃል ህይወት ቃል በረከት ይስማዕና አበይት ይጽናዕኩም እግዚአብሔር አምላክና ተገልግሉ ወዘመንኩም ይባረክ አት የደማ ላይክ ተጎር ከይወስኒ ብዙሕ ሸሪ ለኳን ሰብ بتاعم خردنا يكليكن بر نسبات شري كل ولا قطول بزح أيقونان أي كل دسال سلزفانا بزح يبلي زاير عم بحوز فوق كل نجار سلزفانا دحان إلى يزحفو عليه وتسمعنا بدقام يركر وزحيب كرتا وسمعت للزاير ولا تدنقل ونسفل خير ونزبد لزنة بقى فتحنا لا تغير الكار من دول وسمعت للزاير آمين